ንግድ ነው የጀመሩት። በጣም የሚያሳዝነው ማለት ነው የትግራይ ወጣት የገንዘባቸው ምንጭ እርስ በራሳቸው የሚቃረኑ ኃይሎች ናቸው። ጽምዶ በሚል ጥብረት ፈጠርን ብለው እያሳወቁ ያሉት የማህተም ምንጠላ ነው የገቡት። ቢሮዎች መሰባበር ነው የገቡት። ኢቭን ህብረተሰቡ ፊት ለፊት እየተጋፈጠ እየተታገለ በመንግስት በኩል የቀረበውን የሰላም እድል ይቀበለዋል ብለው ያምናሉ? ሰላማዊ የሆነ የሀሳብ ትግል አድርገን እንመልሳለን የሚል ከመጀመሪያው እንዳልነበረ ነው የሚያሳየው። በውጭ ያለውም በውስጥ ያለውም ተጋሩ እየተናበበ እየተደራጀ ቀጣይነት ባለው ትግል መታገል አለብን። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በዛሬው ዝግጅታችን ከቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ እንዲሁም በአሁኑ ወቅት ደግሞ የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ከሆኑት ወይዘሮ ኪሪያ ኢብራሂም ጋር ቆይታ ልናደርግ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እናመሰግናለን። እንግዲህ እንደሚታወቀው በትግራይ ከዓመታት በፊት የተፈጠረውን ግጭት ተከትሎ በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት እንደተፈረመ ይታወሳልና እንደው በመነሻነት የፕሪቶሪያ የሰላም ስምምነት ለትግራይ ሕዝብ ምን አይነት እፎይታን ፈጥሮ ነበር ይላሉ? ለትግራይ ሕዝብ የመኖር ተስፋ ያሳየ የነገ ህልሙ እንግዲያው አለሁኝ ሰላም ተፈጥሯል። ስለዚህ ሁሉም ጥያቄዎቼ በሰላም ይፈታሉ ብሎ ተስፋ ያደረገበት የተስፋ ጭላንጭል ያየበት የጥይት ድምጽም ጠቅላላ ላንዴ የጠፋበት ለቀጣይ ተስፋውም የለመለመበት ነበረ። ያንን የሰላም ውል እንዴት እንደተቀበለው ምን አይነት መንፈስ እንደነበረው ደግሞ ያው ሁላችንም እናውቃለን። ምን አይነት ፖዚቲቭ መልስ እንደነበረው፣ ምን አይነት የሰላም ጥም እንደነበረው፣ እንዴት ይፈልገው እንደነበር በተግባር አይተናል። ያኔ ታስታውስ እንደሆነ መጀመሪያ ያኔ የነበሩ የህወሓት አመራሮች አልተቀበሉትም ነበር። ያው እዛ ሄደው የተፈራረሙትና እዛ የነበሩትን አለመግባባት ነበር። እንዲያውም የኛ አይደለም የሚል እስከ ማለትም ደርሰው ነበር። የህዝቡ አዝማሚያ ሲያዩ ደግሞ የኛ ነው የሚል እንደገና ወዲያውኑ ሲገላበጡ አይተህ ነበር። እና የህዝቡ መንፈስ ምን ያህል ለጦርነት ጥላቻ እንደነበረው፣ ምን ያህል የጦርነቱ ሰለባው የጦርነቱ ስቃዩ ዲፕ እንደሆነ በህብረተሰቡ አይተነው ነበርና ለህብረተሰቡ በጣም ትልቅ እድል ነበረ። በተለይ ለቀረው እሱን ብቻ ሳይሆን የሰላሙ ብቻ ሳይሆን ቆም ብሎ እንዲያስብም ለምንድን ነው የተፈጠረው? ምን ዓላማ ነበረው? ምንድን ነው ያሳካው? ምንድን ነው ያገኘነው ከዚህ ጦርነት? መደረግስ ነበረበት ወይ? ማስቀረትስ ይቻል ነበር ወይ ብሎ ሁሉም እንዲያሰላስል አድርጎታል። ወዲያውኑ ማለት ነው። ወዲያውኑ እንዲህ መታረቃችን ላይቀር ለምን ከመጀመሪያው አልሆነም ብሎ እንዲያስብ፣ ቆም ብሎ እንዲያስብ፣ እንዲያስተነትንና እንዲወስን በር የከፈተለት ነው የሰላም ውሎ። እሱን ብቻ ሳይሆን ያው ቁስል አለ፣ ጦርነት የፈጠረው ቁስል አለ። የልማቱ ጠቅላላ ትግራይ እንደ ትግራይ ምን ያህል እንደወደመ የተፈናቀለውም ያው እንትኑ ሲፈጠር ቤቴ እመለሳለሁ እንግዲያው የድሮ ኑሮዬን አስተዳድራለሁ ብሎ ያሰበበት የወደመውም ደግሞ እንግዲያው የወደመችውን ትግራይ ዳግም ትገነባለች፣ ዳግም ትታነጻለች የሚል ህልምም እንዲያይ የነገ ተስፋው እንዲያይ ልጆችንም እንደሚያስተምር ሁሉም ነገር ብቻ ወደ ነበረበት ይመለሳል የሚል ምኞትም እስከ መያዝ ጭምር ነበር የደረሰው የትግራይ ህዝብ ማለት ነው። ፕሪቶሪያ ሄደው የሰላም ስምምነት በፈረሙትና እዛ በቀሩ ውስን ቡድኖች መካከል ራሱ ስምምነቱን ያለመቀበል አዝማሚያ ነበር ብለዋልና ከምን የሚመነጭ ነው የፍላጎት? ያው ፍላጎት የታወቀ ነው። ፍላጎታቸው ለካ ያን የነበረውን ፍላጎት ለማስቀጠል እንደነበር የሚያሳየ ደግሞ ጊዜ መግዣ እንደሆነ። ምክንያቱም ጦርነት ቆመዋል ከተባለ
አንድ በአንድ ሀገር አንድ መከላከያ ነው መኖር ያለበት ማለት ነው፣ በህገ መንግስቱ በስርዓቱ መሰረት ማለት ነው። ስለዚህ የታጠቀውም ትጥቁን ፈቶ ተማሪ ከሆነ ወደ ትምህርቱ፣ መንግስት ሰራተኛ ከሆነ ወደ መንግስት ሰራተኛ፣ ነጋዴ ከሆነ ደግሞ ወደ ንግዱ፣ ሁሉም ወደ ነበረበት የስራ ዘርፍ እንዲገባ ነበር ኤክስፔክት የሚደረገው ማለት ነው። ግን በሁለቱም ላይ መተማመን ግን አልፈጠረም። የሚገባውን ያህል መተማመን ፈጥረዋል ብዬ ግን አላምንም ማለት ነው። ከዛ በኋላ ትጥቅህን ፍታ አልፈታም፣ ገቢ ይሁን አይሆንም የሚል እንትን ሲፈጥር በቃ ይሄ የሰላም የተፈራረመው እንግዲህ ያው ጊዜ መግዣ ነው የሚል ግምት እንድትይዝ ያደርጋል ያኔ ማለት ነው። ግን በሂደትም ያው ያየነው እንደዛ ሆነ። አሁን ከ3 ዓመት በኋላ ወዴት እየገባን እንደሆነ አሁን ሁነን ስናስበው ያኔም ልባዊ አልነበረም። የልብ መተማመን በአመራሮች መሃል የልብ መተማመን አልፈጠረም። ህዝብ ነው ሰላም የፈለገው፣ ህዝብ ነው ሰላም የጠማው እንጂ በአመራሮች መሃል ግን ያንን ሰላም ልባዊ ሳይሆን ጊዜ መግዣ እንደሆነ ነው ያየንበት ማለት ነው። አሁን ሁነንም ጭምር ያኔም ጭምር ማለት ነው። ዝም ብለህ ስቴፕ ባይ ስቴፕ እንትን እየገመገምከው ስትሄድ በቃ ጊዜ መግዣ ነበር። አሁን ዝግጅቱ ምናምኑ በሂደት ተዘጋጅቶ እስከ መጨረሻ አሁን ወደ ደረሱበት ደረጃ ስትገመግመው የሰላም የእውነተኛ የሰላም የእውነተኛ የንግግር ተነጋግሮ ተመካክሮ ያለብንን ልዩነት የህዝባችንን ጥያቄ ተመካክረን ነው ካሁን በኋላ መመለስ ያለብን። ፖለቲካውም ይሁን በሁሉም ይሁን ተከራክረን በጠረጴዛ ዙሪያ እስከ መጨረሻ ተከራክረን የህዝባችንን ጥያቄ እናስመልሳለን። ካሁን በኋላ ሰላማዊ የሆነ የሀሳብ ትግል አድርገን እንመልሳለን የሚል ከመጀመሪያው እንዳልነበረ ነው የሚያሳየህ ማለት ነው። ስለዚህ አላማው ያው የነበረው አላማ የስልጣን ፍላጎት ገደብ የሌለው ለከት የሌለው መልክም የሌለው የስልጣን ፍላጎት እንደነበረና እሱንም እስከ መጨረሻ ለማስኬድ ጊዜ መግዣ እንደተጠቀሙት ነው እኔ ያየሁት ማለት ነው። ያው ጽምዶ ምንም የሚያሳየህ የነበረው ነው እንጂ አዲስ የመጣ አይደለም። ስለዚህ ይሄ ነው አንደኛው፣ ይሄ ነው በእነሱ በኩል ማለት ነው። ከዛ ያው የህዝብ ትግልም ያኔ ታስታውሳለህ የጊዜያዊ አስተዳደር ምን ያህል ድጋፍ እንደነበረው፣ ከጫፍ እስከ ጫፍ ምን ያህል ድጋፍ እንደነበረው ማለት ነው። ያንን ድጋፍ እየገለጠው የነበረው አሁንም ምክንያቱም እዛ አስተዳደር ላይ የነበሩ የሰላም ውልም የፈረሙ ስለነበሩ በቃ ለሰላም ያለው ፍላጎት ያቺ ሰላም እንዳትደፈርስ የቻለውን ያህል የትግራይ ህዝብ ተታግለዋል ማለት ነው። ስለዚህ የነሱ ፍላጎትና የህዝቡ ፍላጎት ምን ያህል ልዩነት እንደነበረው ማለት ነው። ስለዚህ እነሱ አሁን በፕሪቶሪያው ውል ስምምነት ካባውን አድርገው ስራቸው እየሰሩ እንደነበር አሁን የደረሱበት ሁኔታ ስናይ ያሳያል ማለት ነው። ይሄ ደግሞ ከህዝቡ ፍላጎትና እምነት ከህዝቡ ጥያቄ ውጭ እንደሆነ የሚያሳይ ማለት ነው። ከፕሪቶሪያው የሰላም ስምምነት ማግስት እንግዲህ የፌዴራል መንግስት በትግራይ ክልል ጉዳት የደረሰባቸውን መሰረተ ልማቶች መልሰው ወደ አገልግሎት እንዲገቡ በማድረግ እና የተለያዩ ጥረቶችንም አድርጓል። መንግስታዊ ቁመናም የአስተዳደሩ እንዲዋቀር የማድረግ ጥረት ማድረጉ ይታወሳልና እንደው ይህንስ እንዴት ማስታወስ እንችላለን? የፌዴራል መንግስት ያደረገው ያው ጊዜያዊ አስተዳደር ያው አማራጭ የነበረው እሱ ስለሆነ ወደ ትክክለኛ ህዝባዊና ህጋዊ መንግስት ለመመለስ የትግራይ ህዝብ ለመመለስ የግድ የጊዜያዊ አስተዳደር አሳታፊ በሆነ መንገድ ሁሉም ያሳተፈ አቃፊ የሆነ ጊዜያዊ አስተዳደር ለመመስረት ሁለቱም አካላት ያው የትግራይ የነበረው አመራርም ፌዴራልም ተቀናጅተው መመስረታቸው እሱም ትልቅ አንድ እርምጃ ነው። እሱን ብቻ ሳይሆን የመሰረተ ልማትም ሁሉም ተዘጋግቶ ስለነበረ ይህን ሁሉ የመከፋፈቱም እሱም በተመሳሳይ ማለት ነው። እሱን ብቻ ሳይሆን ክልሎችም እየደገፉ ነበር ያኔ ማለት ነው። የተለያዩ ክልሎችም ለትግራይ ህዝብ የነበራቸው የተፈናቀሉትም የመጎብኘት የፈረሱትንም የመጎብኘት የነበረው ሁኔታ ትንሽ በቃ
የነበረውን መራራቅ የሚያቀርብ ወደ አንድ የሚያመጣ እና ተስፋ የሚሰጥ ነበር ያኔ ማለት ነው። ስለዚህ ያኔ ስታስብ ስለ ጦርነት አይደለም የምታስበው፣ ስለ ትግራይ ህዝብ እንደገና የማከም በስነ ልቦና የማከም በኢኮኖሚ የማከም በማህበራዊ መስተጋብሩ እንዴት ነው የሚታከመው የሚል አስተሳሰብ እንዲፈጠር አድርገዋል። ይህንን መንፈስ እንዲፈጠርም የፌዴራል መንግስት የራሱ ጥረት ነበረው ማለት ነው። ይህንን መንፈስ እንዲፈጠር በትግራይ ህዝብ ውስጥ ያለው ብቻ ሳይሆን ከትግራይ ውጭ ያለው ሁሉም ተስፋ ነው ያደረገው። የህወሓት የቡድኑ አባላት ጫና በመፍጠር በሁለቱም ጊዜያዊ አስተዳደር ላይ ጫና በመፍጠር መፈንቅለ መንግስት አካሂደዋል። የመንግስትንም በታድሶ ስልጠና ይብን የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረግ፣ መሰረተ ልማቶችን መልሰው እንዲገነቡና ወደ ስራ እንዲገቡ የማድረግ ጥረትም ጫና ሲያሳድሩና እንዳይሳኩም ሳንካ ሲፈጥሩ እንደነበር ይታወሳልና ከዚህ አንጻር እንደው የዚህ ቡድን ፍላጎታቸው ምንድነው? ከዚህ በመነሳት እንደው ሂደቱን ከፕሪቶሪያ እስከ ጊዜያዊ አስተዳደር መፈንቅለ መንግስት የተደረጉ ጥረቶችን ታሳቢ በማድረግ እንደው የዚህ ቡድን ምንድነው ፍላጎቱ? ከመጀመሪያው ያው የስልጣን ፍላጎቱና ጥሙ ከመጀመሪያው ስለነበረ ሂደቱን ነው የሄደው። ምክንያቱም ዝግጅት ስንል ምንድነው ዝግጅት ማለት? አሁን እኮ ዝግጅት ለዝግጅት የፕሪቶሪያው የውል ስምምነት የሰላም ስምምነት ለጦርነት ዝግጅት ነው ያደረገው ስንል ምን ለማለት ፈልገን ነው? ምክንያቱም ሙሉ በሙሉ ለመዘጋጀት እና አጠቃላይ ህብረተሰቡን ለመቆጣጠር መዋቅራዊ የሆነ ከላይ እስከታች መዋቅራዊ በሆነ መንገድ ህብረተሰቡን ለመቆጣጠር፣ ለመከታተል፣ ለማፈን ስልጣን መቆጣጠር አለብህ፣ ሪሶርስ መቆጣጠር አለብህ፣ የግድ ነው። ስለዚህ እነዚህ ሪሶርስና ስልጣን የት ላይ ነው የሚገኙት? አስተዳደሩ ይዞታል። የጊዜያዊ አስተዳደሩን ይዞታል። ስልጠናን የጀመሩ ምልመላን የጀመሩት ምልመላ የወታደራዊ ምልመላ ወታደራዊ ስልጠናን የጀመሩት። ስለዚህ ይህንን ከነ ሙሉ አቅማቸው ወደ ህብረተሰቡ ለመግባትና ህብረተሰቡ ደግሞ ከጎናቸው እንደማይሳለፍ አይተዋል። አሁን ማሳመን ምናምን የሚባል ነገር የለም። ስለዚህ ያላቸውም አማራጭ በኃይል ነው። ስለዚህ መንግስቱን በኃይል ጣሉት። የማህተም ምንጠላ ነው የገቡት። ቢሮዎች መሰባበር ነው የገቡት። ኢቭን ህብረተሰቡ ፊት ለፊት እየተጋፈጠ እየተታገለ ትክክል አይደለም እያለ አንዳንዶችም እስከ ሞት የደረሱ አሉ፣ እስከ መግደል የደረሱ አሉ፣ እምቢ ያሉትን ማለት ነው። ስለዚህ በኃይል አፍኖ ነው ከላይ እስከታች የተቆጣጠረው። ስለዚህ ይህንን የተቆጣጠረበት ምክንያት ህብረተሰቡ ካሁን በኋላ ላለው የጊዜያዊ አስተዳደር እምቢ ብሎ መጀመሪያ የህዝባዊ እምቢተኝነት እንፍጠር ብለው ሄዱ። ህዝባዊ እምቢተኝነትም ሊሳካ አልቻለም። ስለዚህ ያላቸው አማራጭ በኃይል ነው ማለት ነው። በኃይል ነው ያደረጉት። ስለዚህ ያንን ዝግጅታቸው የተሟላ እንዲሆን የግድ መንግስት መቆጣጠር አለባቸው። ከላይ እስከታች ሴንትራል ኮማንድ ፖስት የሚባል አለ። የመከተ ሴንትራል ኮማንድ ፖስት የሚባል አለ። እሱንም ታደሰ ወረደ እያለ ነው ያቋቋሙት፣ ከላይ እስከታች ማለት ነው። ስለዚህ መንግስታዊም በዛ አለ፣ ያኛውም በዛ አለ ማለት ነው። ሁለቱም አለ። ሁለቱም ያው ያኛው የመንግስታዊ እንትን ታች የወረደ አይደለም፣ ላይ የተንሳፈፈ ነው። ከዛ የታደሰ ወረደን አስተዳደር ነቅለው የራሳቸውን ከላይ እስከታች ዘረጉ። የአፈና መዋቅራቸው ዘረጉ። አፈና መዋቅሩ ደግሞ ያው በህግ አስደገፉት ማለት ነው። ያ ምክር ቤት እኮ ህግ አዋጅ ያው ምክር ቤት ነው የሚያወጣው በሚል አንደርስታንዲንግ ነው እንደዛ ያደረጉት። ስለዚህ አፈናቸው ደግሞ ህጋዊ እንዲለብስ አደረጉት ማለት ነው። ስለዚህ አጠቃላይ ሂዳታቸውና አላማቸው ምን እንደሆነ ያሳይሃል ማለት ነው። አሁን የደረሱበት ሁኔታ ስታይ ወደዚህ ድምዳሜ እንድትደርስ ያደርግሃል። ከመጀመሪያው የጦርነት ዝግጅት እንደነበረ አላማቸውም የትግራይ ህዝብ ጥያቄ ሰላማዊ በሆነ መንገድ ለመመለስ ሳይሆን በኃይል እንደሆነ የሚያሳይህ አሁን የደረሱበት ሁኔታ ስታይ ነው ማለት ነው። እርስ በራሳቸው የሚቃረኑ ኃይሎች ናቸው ጽምዶ በሚል የመጡት የጥምረት ፈጠርን ብለው እያሳወቁ ያሉትና ይህስ እንደው ለትግራይ ህዝብ ምን ይፈይድለታል? ኧረ እንኳን ለትግራይ ህዝብ ለራሳቸው ምንም አይፈይድም፣ ለራሳቸውም ጭምር። ለትግራይ ህዝብ ተው። ምክንያቱም ትግራይ ህዝብ ከሁሉም በላይ ከነሱ እንዲነጠል
መደላደል የፈጠረበት ጽምዶ ነው። ይሄ ጽምዶ ነው። ምክንያቱም ሻዕቢያ በትግራይ ህዝብ ላይ ምን እንደፈጠረ ያውቃሉ። ምን እንደፈጠረ ሁሉም ያውቃል፣ ሁላችንም እናውቃለን። እነሱ ራሳቸውም ያውቃሉ፣ በውስጣቸው ያውቃሉ። ለነሱ አልፈየደላቸውም ምልህ ለምን መሰለህ? አንደኛ ፖለቲካ ስብዕናቸውም እንዲያጡ አድርገዋል። ፖለቲካ ስብዕናቸው ምክንያቱም ህዝባዊ ቅቡልነት ምንም ማሳመን አልቻለም። ለማንም ማሳመን አልቻለም። ይሄ ጽምዶ የሰላማዊ ጽምዶ ነው አሉ። ሰላም እንዳልሆነ ይታወቃል። በተግባር ሰላም አይደለም። ስለዚህ የትግራይ ህዝብና የኤርትራ ህዝብ ማገናኘት የሰላም መች ተጣሉ? ህዝብ ለህዝብ እኮ አልተጣላም ድሮ። ምክንያቱም እነሱ ሲጣሉ ህዝብን ይቆራርጡታል እንጂ የትግራይ ህዝብና የኤርትራ ህዝብ መቼውም አልተጣላም። ስለዚህ ይህንን ፕሮፓጋንዳቸው ፖለቲካዊ ፕሮፓጋንዳቸው ፌል አድርገዋል። የራሳቸው አጀንዳ እንደሆነ ይሄ ጽምዶ የጠላት ወዳጄ እንደሆነ ህብረተሰቡ ማውቀዋል፣ ህዝብ ማውቀዋል። ከህዝቡ እንዲነጠሉ አደረጋቸው። ስለዚህ ለራሳቸው ነው የበላው ማለት ነው። ሁለተኛው ደግሞ ያው የሻዕቢያ ፍላጎት በግልጽም ነው የሚናገሩት። እነሱ በግልጽ ነው የሚናገሩት። ወጣትን ነው የሚፈልጉት። የትግራይ ወጣት ነው የሚፈልጉት። ወጣት የላቸውም። ቢኖራቸውም ያው የትግራይ ወጣት ነው የሚፈልጉት እነሱ። ምክንያቱም የእነሱም አጀንዳ አለ። ሂድን የሆነ የውስጣቸው አጀንዳ አያቆምም። የትግራይ ህዝብን የማጥፋት አጀንዳ አያቆምም። ስለዚህ ወጣቱ መሬትም ደግሞ ሜዳ፣ ምክንያቱም ይሄ የወደብ ጥያቄ ስለተነሳ እዛ በመሬቱ በኢትዮጵያ መሬት ነው መደረግ ያለበት፣ ከኢትዮጵያ መሬት ደግሞ የትግራይ መሬት ነው መደረግ ያለበት የሚል እሳቤ ስላላቸው ይሄ ህብረተሰቡ ያውቃል፣ ሁሉም ይገነዘበዋል። ስለዚህ ይሄ ፕሮፓጋንዳ መስራት አይችልም። ስለዚህ ፖለቲካዊ ቅቡልነት የኤርትራ እዛ በሻዕቢያ ላይ በትግራይ ላይ የፈጸመው ግፍም ምንም ማንም መካድ አይችልም። በምንም መንገድ ማሳመን አይችሉም። ይቅርታ እንኳን አልተጠየቀም። እንዲህ ተጠፍተዋል፣ አዎ እንዲህ አድርገናል፣ አዎ ካሁን በኋላ ግን ተሳስተናል እንኳን የሚል የጸጸት በቃላቸውም የጸጸት እንትንም አልነበራቸውም። እና ስለዚህ የሰላም እንዳልሆነ ህዝቡም ተገነዘበ። ስለዚህ ፖለቲካሊም ቢሆን ለማንም ማሳመን አልቻሉም ማለት ነው። ፍትህ የሚባል ነገር የለም። ስለዚህ አቅማችን ማሳደግ ከፍ ማድረግ አለብን ብለው ነበር ያሰቡት። ግን በኢንተርናሽናል ኮሚኒቲ ዓለምም ያው አሜሪካ ካለች አውሮፓ ዩኒየን ካሉ ሁሉም ከጎናቸው ነው የሚሰለፍ። ስለዚህ በዓለምም እንዲወገዙ አደረጋቸው ማለት ነው። ስለዚህ በዓለምም እንዲወገዙ በትግራይ ህዝብም በኢትዮጵያ ህዝብም በሁሉም እንዲነጠል አደረጋቸው። መጨረሻ የጽምዶ መጨረሻ የሆነ ማለት ነው። አንድ እንትን ብቻ ነው ያላቻቸው። ምክንያቱም ዓለማቸው ሁለት ነው። አንደኛ በጦርነት ማተራመስ፣ አተራምሰን ደግሞ መንግስትን ማፍረስ እና አፍርሰን መቆጣጠር ነው። ሁለተኛ ደግሞ ይህንን ካልተሳካልን ያልተረጋጋ ህዝብና ያልተረጋጋ መንግስት መፍጠር የሚለው አጀንዳ ግን ይቺ ገና ናት። ያችን ባትሳካም የትግራይ ህዝብ ሳይረጋጋ እንዲሁ አሁን እንዳለበት ማለት ነው ሳይረጋጋ የመንፈስ እርጋታ የሌለው የሁሉም የጦርነት ስነ ልቦና ይዞ እንዲቀጥል የማድረግ የኢትዮጵያ ህዝብም እንደዛ ይችናለች። ከዛ በኋላ ምንድነው ዓለማቸው በጊዜ ሂደት ያልተረጋጋ መንግስትና ያልተረጋጋ ህዝብ ካለ መንግስቱም ልፍስፍስም ይሆናል። የያዘው ዓላማ አይታቀድም። በጊዜ ሂደት በራሱ እየበሰበሰ ሄዶ ለኛ ጥሩ ሁኔታ ይፈጥርልናል የሚለው አጀንዳ ይቺ ገናናት የሚል እንትናለኝ ይቺ ገናናት የሚል ሀሳብ አለኝ። በአሁኑ ወቅትም እንግዲህ ዳግም ጦርነት እንዲነሳ ማድረግ የሚያስችል ዝግጅት እያደረጉ ይገኛል። በተለይም ኢቨን ታዳጊዎችን ህፃናትን አስገድዶ በመመልመል ከእናቶች በመንጠቅ ራሱ ከዛ ከክልል ውስጥ ከሚያደርገው ዝግጅት ባለፈ የትግራይን ወጣቶችና ህፃናት ለሱዳን ጦርነት ራሱ እየሸጠ እንዳለ የተለያዩ መረጃዎች ይወጣሉና ይሰማሉ። ከዚህ አንጻር ከሰብአዊነት አንጻርስ ምን ማለት እንችላለን? ዓለም አቀፍ ተቋማትም እያወገዙት ይገኛሉና
እንደው ይህንስ እንዲያሰፉ ምን አይነት መልእክት ያስተላልፋሉ? ጦርነቱ ለማስጀመር ሁሉም ነገር ዝግጅት እያደረጉ መጥተዋል። አሁን እንደገለጽኩልህ ወደ ግዴታ ነው የገቡት። ወደ ግዴታ የገቡበት ምክንያት ያው አይተነዋል፣ ጭካኔያቸውም አይተነዋል። ማለት የሰላው የጭካኔያቸውን የሰላ ጫፍ የጭካኔያቸውን የሰላውን ጫፍ አዋጁን ያየ ማንኛውም ሰው አዋጅ ብለው ያወጡትን ያየው የጭካኔያቸውን የሰላ ጫፍ ምን እንደሚመስል ያሳያል ማለት ነው። ያንን አዋጅ ብለው ያወጡት እኔ አዋጅ አልለውም፣ ግን ማንኛውም ሰው አዋጅ የሚለው አካልም ያለ አይመስለኝም። ከዛ በፊት ስላልተገበሩት አይደለም፣ እየተገበሩት ነበር። ወጣቱ በአስገዳጅ እያፈሱት ነበር። ምክንያቱም በየገጠሩ ያለ ይሄ ሪሞት ኤሪያ የሆነ እያፈሱት ነበር። ወጣቱ እየተታገለ ነበር። የጸረ አፈሳ የሚል በተናጠልም በተደራጀ መንገድም ወጣቱ እየተታገለ ነበር፣ እያደረጉት ነበር። ሁለተኛ ደግሞ እዛ እንትን ያስቀመጡት ማንኛውም ሰው ከነሱ ሀሳብ ውጭ እዛ መኖር አይችልም፣ መተንፈስ አይችልም። ከነሱ ውጭ መተንፈስ አይችልም። ከነሱ ውጭ ከነሱ ውጭ ሀሳብ ማዳመጥም አይችልም፣ መናገርም አይችልም። የተናገረ እንደሆነ ይታሰራል፣ ይቀጠቀጣል፣ ከትግራይ ይወጣል። ይህን ሁሉ ወጣት አሁን ከትግራይ ወጥተዋል። ይህን ሁሉ ኤሊት ከትግራይ ወጥተዋል። የፖለቲካ አመራሮችም አደረጃጀትም ሁሉም ፓርቲዎችም ወጥተዋል። አሁን ትግራይ ጸድታለች ነው የሚሉት እነሱ። ትግራይ ጸድታለች ነው የሚሉት። ግን ይህን ሁሉ የወጣው በአስተሳሰብ ነው። ስለዚህ ከኛ አስተሳሰብ ውጭ የሚያስብ ማንኛውም ትግራዋይ አይደለም። ስለዚህ ትግራዋይ ማለት የነሱን አስተሳሰብ መያዝ አለበት። በትግራይ የራሱ የምትሆነው የነሱ አስተሳሰብ ከያዘ ብቻ ነው። ስለዚህ ይሄ እየተገበሩት ነበር፣ ምንም አዲስ አይደለም። ሌላው የእንትን ምንጫቸው ነው፣ የሶርስ የገንዘብ ምንጫቸው ነው። አንተ በጎሪጥ አንድ ትግራዋይ በጎሪጥ ካያቸው ያው ያስቀጣል፣ እዛ አለ የሚያስቀጣል። በጎሪጥ መናገርና ይቅርና መፈጸም ይቅርና እምቢ ማለት ይቅርና በጎሪጥ የሚያይ እንኳን ብር ያስቀጣል። ስለዚህ ይህንን ከላይ እስከታች ህጋዊ መዋቅር እየፈጠሩት ያለው ገንዘብም ከአርሶ አደሩ ገንዘብም በህግ ሽፋን እንዲመዘብሩ ነው ያደረጉት ማለት ነው። ስለዚህ ይህም እያደረጉት ነበር። ከተፈናቃይም ሳይቀር ህጻጽ አይተናል። መቼም ህጻጽ ምን ያህል የረሃብ አለንጋ እንደተገረፈ አይተነዋል። ግን ከነሱም ጭምር ለድርጅት ወይም ለመከተት ተብሎ ይወሰድ ነበር፣ ከተፈናቃይም ጭምር። እርዳታ የመጣም ምን እያደረጉት እንደሆነ እናቅና ይታወቃል። ስለዚህ እየሰሩት የነበረ ነው። ይሄ ሁሉ እየሰሩት የነበረ ነው በአዋጅ። ግን ጥፋ ሲላቸው ጭካኔያቸው ይጋለጥ ሲባል ግን በአዋጅ አድርገው አመጡት እንጂ ያንን አዋጅ ምንም አዲስ አይደለም፣ እየተገበሩት የነበረ ነው። ስለዚህ ዓለምም እንዲያቅና እንዲጋለጡ ነው ያደረጋቸው ምን አይነት ጨካኞች እንደሆኑ። የነሱ ጭካኔ ምን ያህል ጥልቀትና ስፋት እንዳለው ስር እንደሰደደ የሚያሳይ ለዓለምም ግልጽ አደረጉት ማለት ነው። ያንን አሁን ገጠሮችን ጨምሮ ወደ መቀሌ ነው የገቡት፣ ወደ ትላልቅ ከተሞች ነው የገቡት። አሁን የገጠሩን ጨርሰው ማለት ነው። እሱንም ደግሞ እናት እንደ እናት እያለቀሰች ደም እንባ እያለቀሰች እየጮኸች እንኳን መኪናዋ እንኳን አልቆመችም እኮ መኪናዋ እንኳን አልቆመችም። ይሄ ድንጋይ የምትወረውረው ለመኪናዋና ልጇን ለማስተረፍ ብቻ አይደለም፣ ለነሱም ነው ድንጋይ እየወረወረችው። ስለዚህ ይሄ ሁሉ ዓለምም እያየው ነው ማለት ነው፣ ጭካኔያቸው ማለት ነው። ስለዚህ በማስገደድ በፍጹም ጭካኔ ወደ ማሰልጠኛ መውሰድ ወይም ደግሞ ወደ ጦርነት መውሰድ ራሱ በሀገርም ይሁን በዓለም አቀፍ ይሁን ህጋዊ ተቀባይነት የለውም። ስለዚህ ይሄ ትልቅ ወንጀል ነው ማለት ነው። ይሄ ዓለምም እያየው ነው። ሁሉም ግልጽ በራሳቸው ነው ግልጽ እያደረጉት ያለ ወንጀል ራሳቸው በራሳቸው የሚያጠፉበት ማለት ነው።
ማንም ሳይነካቸው ራሳቸው በራሳቸው የሚያጠፉበት አዋጅም አደረጉ። ራሳቸው በራሳቸው የሚያጠፉበት ተግባርም እየፈጸሙ ነው ማለት ነው። ስለዚህ እናት ድንጋይ እየወረወረችላቸው ናቸው። ወደ እነሱ ነው እየወረወረችው ያለችው፣ ወደ ጭካኔያቸው ነው እየወረወረች ያለችው። ይህንንም ግን ትንሽ እንትናቸው እንኳን ሆዳቸው ወይም ሊራራላቸው አልቻለም። ግን አፍሰው ነው የወሰዱት። አሁንም እየቀጠሉ ነው ማለት ነው። ስለዚህ ይሄ ከሰብአዊ መብት ስታየው ኢንተርናሽናልም ይሁን ናሽናልም ይሁን ተቀባይነት የሌለው በወንጀልም በሀገር ደረጃ ሳይሆን ኢንተርናሽናል በወንጀልም የሚያስጠይቅ ነው ማለት ነው። እሱን ብቻ እንዳይመስለ ሌላው ደግሞ በእያንዳንዱ ሁሉም ከ14 ከ15 በላይ ያለው ወጣት እንዲመዘገብ ተደርገዋል፣ በዝርዝር ተይዘዋል። አሁን እነዛ የሚያፍሱት ማን የት እንዳለ በእያንዳንዱ ቀበሌ በእያንዳንዱ ወረዳ ምን ያህል ወጣት እንዳለ በዝርዝር ተይዘዋል። ስለዚህ ይህንን ደግሞ በጦር ወንጀል የሚያስይዝ ነው፣ ለቀጣይ የሚያስቀጣ ይሄ በራሳቸው የሚያደርጉት ነው። እየታፈሱ ያሉ ወጣቶችም ግልጽ ነው። ትምህርት ቤት ደግሞ ለምን ዘጉት? ከግንቦት 30 ብለው በራሳቸው ነው። ይሄ ለዋናው ዓላማ ያፈሳ ነው። ስለዚህ ይህንንም ራሱ በወንጀል ነገ የሚያስጠይቃቸው የሚያስጠይቅ ሁል ጊዜ ለነሱ የሚያስጠይቅ ስራ እየሰሩ ነው የሚሄዱት። ሁል ጊዜ በፊትም አሁንም ከተጠያቂነት ለማምለጥ ሲሉ ሌላ ተጠያቂነትም እየጨመሩ ከወንጀል ለማምለጥ ሲሉ ሌላ ተጨማሪ ወንጀልም ያንን ወንጀል ደግሞ ከፍ እያደረጉት ደረጃውን ከፍ እያደረጉት እየሄዱ እንደሆነ ያሳያል ማለት ነው። ስለዚህ ኢንተርናሽናልም ያው የውጭም ይደግፈኛል ከጎኔ ይሰለፋል ያሉትም ኃይል በዲፕሎማሲም ፌል አድርገዋል ማለት ነው። በዲፕሎማሲም በፖለቲካም በህግም በህዝባዊነትም በሁሉም ፌል አድርገዋል ማለት ነው። ሌላው አሁን ንግድ ነው የጀመሩት። በጣም የሚያሳዝነው ማለት ነው የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለእነዛ ላሉ ቡድኖች የገቢያቸው ምንጭ ወርቅ ነበረ። ወርቅም እንደልባቸው መዝብረዋል። ወርቅ ብቻ አይደለም የትዕምት እንዳለ ሀብታቸውም ወደ ሻዕቢያ ወደ ኤርትራ ነው እያዘመቱት ያሉ ማለት ነው። ስለዚህ የትግራይ ሀብትም ጭምር ነው እየተመዘበረ ያለው፣ ወጣቱም ጭምር ነው ንግድ የከፈቱት ማለት ነው። ይሄ በኢንተርናሽናልም ትልቅ ወንጀል ነው፣ ናሽናልም በጣም ትልቅ ወንጀል ነው። ስለዚህ በወንጀል ላይ ወንጀል እየተጨማለቁ ነው አሁንም እየቀጠሉ ያሉ ማለት ነው። ለህልውናቸው ሲሉ የትግራይ ህዝብ ህልውና እያጠፉት ነው ማለት ነው። ለህልውናቸው ሲሉ የወጣትን ህልውና ወደ አደጋ ላይ እየጣሉት ነው ማለት ነው። በወጣት ህልውና በወጣት ህይወት እየተጫወቱ ነው ማለት ነው። ይሄ ግልጽ የሆነ ወንጀል ነው ማለት ነው። በሁሉም መመዘኛ ግልጽ የሆነ ወንጀል ነው። ለነገም ከተጠያቂነት ምንም የማያመልጡበት ነገር የለም። የትም ይሄዱ ተጠያቂ ናቸው ማለት ነው። በአንድ ሀገር እንደሚኖር ሉዓላዊ ሀገር ውስጥ እንደምንኖር በፌዴራል መንግስት ተቋማት ተገዥ መሆን አለብን አይደለ? ይህንንም መነሻ በማድረግ ራሱ ወደ ኋላ በመተው የፌዴራል መንግስት የትምህርት ሚኒስቴርን ውሳኔ በመተው የራሳችን ፈተና እናወጣለን የሚልም ሂደት ዝግጅት እያደረጉ እንዳለ በተለያየ አግባብ እየገለጹ ይገኛል እዛ ትግራይ ያለው ቡድንና ይህስ እንደው ከትውልድ ላይ የሚደርስ በደል ተደርጎ አይወሰድም? እንዴት ይገልጹታል? ይንስ ትውልድ ማዳን የሚባል ነገር የለም እኮ። አሁን ትውልድ መግደል ነው ያለው። አሁን እያየነው ያለነው ላይ ነው እያየን ያለነው። አሁን እኮ ስትራክቸራል በሆነ መንገድ ነው የትግራይ ትውልድ እየተገደለ ያለው። በጦርነት ውስጥ ሆኖ ነው እኮ በጦርነት ስነ ልቦና ሆኖ ነው እየተማረ ያለው። አሁን እኮ ጽምዶ ሲባል ትምህርቱን ትቶ ስንት እንደጠፋ ማለት ነው። እንኳን ሊማር ይቅርና ትምህርቱን ትቶ ስንት እንደጠፋ ይታወቃል ማለት ነው። ስለዚህ የተማረ ትውልድም አሁንም እየተሸጠ ያለው የተማረ ነው። ያንን የተማረ ትውልድ እኮ ነው ወደ ሱዳን እየተሸጠ ያለው። የተማረ ትውልድ እኮ ነው አሁን በማሰልጠኛ ማጎሪያ ያለው እኮ የተማረ ትውልድ ነው። ነገ ለትግራይ ህዝብ የሚመራ ለትግራይ ህዝብ ካለው ጭንቅ ያወጣል ብሎ የሚገመተው እኮ ነው አሁን ማሰልጠኛ ውስጥ ያለው። ስለዚህ ትውልድ ገዳይ ነው።
የትግራይ ትውልድ እየገደለ ያለው እሱ ነው ማለት ነው። ይህን ብቻ አይደለም ከመጀመሪያውም አሁንም ጭምር ማለት ነው። ስለዚህ መጸጸት ነበረበት እኮ አሁን በቃን ካሁን በኋላ ትውልድ ማዳን አለብኝ። ቀጣይ ትውልድ ማን ነው አሁን ትግራይ የሚመራት? ማን ነው? ማንም እኮ የለም። አሁን ትግራይ ወጣት እየተበታተነ ነው ማለት ነው። ትውልድ ደግሞ ኦልሬዲ እየገደሉት ነው። ትውልድ የማዳን ስራ ሳይሆን ትውልድ የመግደል ስራ ስለሆነ ምንም አዲስ ነገር የለም። ከመጀመሪያውም እየገደሉት የሰላም ውሉ አልቀበልም ፈርሰዋል ማለት ራሱ ትውልድ መግደል ነው። ትውልድ እየገደሉ መሆኑ ከመጀመሪያውም ያው የፈጸሙት ስለሆነ እሱም ያው የሱ አካል አድርገን ነው መውሰድ ያለብን ብዬ አስባለሁ እንጂ ምንም የሚመለከታቸው አይደለም። 12ኛ ክፍል የታወቀ ነው፣ ህጉም ያውቃሉ። ስለማያውቁ አይደለም። ስለዚህ አውቀው የሚያደርጉት የትውልድ መግደል ስራ ስለሆነ ነው። ይሄ ቡድን እየሄደበት ያለውን አካሄድ አይተናልና ከዚህ አንጻር እንደው ዓለም አቀፍ ተቋማት እንዲሁም ሀገራትም እና በውጭ የሚኖሩ የትግራይ ተወላጆች እንደው ምንድነው ማድረግ ያለባቸው? በእርግጥ በአንድም በሌላም የተለያዩ መግለጫዎች እየወጡ ነው። የቡድኑን አካሄድ የሚኮንኑ መግለጫዎች እና ትችቶችም እየተሰነዘሩ ይገኛልና ምንድነው መደረግ ያለበት ይላሉ? አሁን ምንድነው ያ የተጀመረውን ማጠናከር ነው። ድርጊታቸውን እያንዳንዱ የሚፈጽሙት ነገር የማጋለጥ ስራ መቀጠል አለበት ማለት ነው። በሁሉም አካል። ስለዚህ ማውገዝ ብቻ ሳይሆን ሌላ የሚደረገው ነገርም ማድረግ ነው ማለት ነው። ቀጥሎ የሚደረግ ማውገዝ ብቻ በቂ አይደለም። ምክንያቱም ምን ያመጣሉ ነው የሚሉት፣ ያው ይታወቃል። አሜሪካ የምታመጣው ነገር የለም፣ ኢሮፒያን ዩኒየን የሚያመጣው ነገር የለም የሚል ነገር የተለመደ ነገር ስላለ በቃ ማለት አሁን ወጣት የትግራይ ወጣት የሌለባት ነው እየፈጠሩ ያለው ልክ እንደ ኤርትራ ማለት ነው። ስለዚህ ይህንን እንዴት አድርገን ነው ማዳን ያለብን የሚለው እኔ በማውገዝ ብቻ በቂ ነው ብዬ አላስብም። ኢቭን የፌደራል መንግስትም እጁን ሰላም መዘርጋት ብቻ በቂ ነው ብዬ አላስብም። ምክንያቱም እምቢ ካሉስ አሁንም ቢቀጥሉበትስ በቃ ዝም እንበል? አሁን የትግራይ ወጣት በቃ ዝም ብለው እየሸጡ ዝም ብለን በማውገዝና በመለመን ተለምነዋል እኮ ተወግዘዋል እኮ እስካሁን በመለመን አይደለ ያለ ነው። ስለዚህ ይሄ ሁሉ ወጣት እናት እያለቀሰች መቼም ማንኛውም ሰው ያየዋል ብዬ አስባለሁ። እናቶች መሬት ላይ አፈር እየለበሱ መሬት ላይ እየተንከባለሉ ፈጣሪያቸው እየለመኑ ይሄ ልመና ለልጆቻቸው ነው። በቃ ጦርነት ይብቃን ጦርነት ነው እኮ እናት ዝም ብላ የምትንከባለለው በየቀኑ የሚጮሁት ማለት ነው። ስለዚህ ይሄንን በማውገዝ ብቻ በቂ አይደለም ብዬ አስባለሁ። በምክር ቤቱን ትላንትም ሰምቻለሁ። ጥሩ ነው ወደ ሰፊ መሆን፣ የሰላም በር መዘጋት የለበትም ብዬ አስባለሁ። የንግግር ቤት መዘጋት የለበትም ብዬ አምናለሁ። እኔም እስከ መጨረሻ ከነሱ አንድ ሰው ቢመጣም ሁልጊዜ ለሰላም ክፍት መሆን አለበት፣ ለንግግር ክፍት መሆን አለበት ብዬ አምናለሁ። ግን እሱ ግን በቂ አይደለም። እምቢ ካሉስ አሁንም ወጣት ዝም ብሎ የሄደውን ወጣትስ መመለስ የለበትም? ይሄ አሁን በኢንተርናሽናል በዲፕሎማሲ ጫና መፍታት እንችላለን። ምክንያቱም ይህች ሀገር ትልቅ ጫና አላት። የዲፕሎማሲ ጫና ፈጣሪነቷ እያደገ ነው እየመጣ ያለው እኔ እንደማየው ከሆነ ማለት ነው። ስለዚህ አሁን የሚሄዱትን ብቻ ማስቆም ብቻ ሳይሆን እዛ ሱዳን በዶላር እየተነገደ በየወር ለሻዕቢያና ለነዚህ አጥፊ ቡድኖች እየተመገቡት ያለውን ማስቆም እንችላለን ብዬ አስባለሁ፣ ጫና በመፍጠር ማለት ነው። ስለዚህ የኢንተርናሽናል ኮሚቴ ማውገዝ ብቻ ሳይሆን ይህንንም ማዳን ይችላል። የነዚህ የሄዱ ወጣቶችም መመለስ ይችላል ወደ ተግባር ከገባን። ስለዚህ እነሱም ስርዓት ማስያዝ አለበት ብዬ አስባለሁ ማለት ነው። ዘላቂ ሰላም እንዴት ነው መምጣት ያለበት ብሎ ማሰብ ግን ከሁላችን ይጠበቃል ብዬ አስባለሁ ማለት ነው። ሁለተኛ የተጋሩ የውጭ የሚኖሩትንም እነሱንም ያው የተደራጁ አሉ፣ የሚንቀሳቀሱ አሉ።
ለትግራይ ጥብቅና ያላቸው የተደራጁ ጠንካራ የሆነ አደረጃጀት አለ። የነሱ የነበረ አሁን ተቃውሞው ልክ እንደ ትግራይ የነበረው የፖለቲካ ኤሊቱ ከነሱ ተለይቶ እየተቃወመ ያለ በዲያስፖራም አለ። በግላቸው የሚታገሉ አሉ፣ ተደራጅተው የሚታገሉ አሉ። ቀላል አይደለም ይሄ ማደራጀትና ወደ አንድ መምጣት፣ ከዛ ጫና እንዲፈጥሩ ማድረግ፣ መደጋገፍ፣ መናበብ ያስፈልገናል፣ መደጋገፍ ያስፈልገናል። ከዛ ተናበን ደግፈን ይህንን ነገር ካስቆምነው፣ ምክንያቱም አሁን እኮ የትግራይ ህዝብ ጥያቄ ፍላጎት እኮ ተዳፍነዋል። ምክንያቱም ከሱ በላይ ሌላ ጥያቄ ስለመጣ ማለት ነው። የጦርነቱ የሚመጣው ከሱ በላይ የህይወት ማዳን ጥያቄ ነው። አሁን የህልውና አደጋ መጣ፣ የመኖርና አለመኖር ሆነ። አሁን የመብላትና ያለ መብላትም ጭምር የመኖርና ያለ መኖር ደግሞ ሆነ። ስለዚህ ይህንን እንድንፈታው ደግሞ በውጭ ያለውም በውስጥ ያለውም ተጋሩ እየተናበበ እየተደራጀ ቀጣይነት ባለው ትግል መታገል አለብን። እዛ ያለው አሁን የትግራይ እናት እየጮኸች አይደለም። የትግራይ ህዝብም እንደ ፊት ለፊት እኮ እየተጋጠመ ነው። ብረት ከያዘው ያቺ እናት ድንጋይ ስትወረውር እኮ ፊት ለፊቷ ማን ያለው? ብረት የያዘ ወደ አፈሙዟ ወደ እሷ ያዞረ አካል እያለ እኮ ነው እየተታገለች ያለችው። ስለዚህ ከነሱ ጋር የነሱ ድምጽ ይዘን ተቀላቅለን ከተታገልን ምንም ማንፈታው ችግር አለ ብዬ አላስብም። አንድ ጥይት ሳይተኮስ መፍታት እንችላለን። በውስጥ ያለንም በውጭ ያለንም ሁላችን ከትግራይ ህዝብ ጎን ተሰልፈን ከተታገልን አንድ ጥይት ሳይተኮስ የተገፈፈውም ጭምር አሁን እየታፈሰ ያለው አፈሳውን ማስቆም እንችላለን። የታፈሱንም መመለስ በዚህ መንገድ እንችላለን ከጣርን ተናበን ከሄድን ብዬ አስባለሁ። የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን ሲያካሂድ ጠቅላይ ሚኒስትር አብይ አህመድ ለሰላም እጁን መንግስት ሁሌም በሩ ክፍት እንደሆነ፣ ሰላም የሚፈልግ አካል ካለ በማንኛውም ሰዓት ተነጋግሮ መፍትሄ ለመስጠት ዝግጁ መሆኑን እንደ መንግስት ቁርጠኝነታቸውን አረጋግጠዋልና ከዚህ አንጻር እንደው ይሄ ቡድን በመንግስት በኩል የቀረበውን የሰላም እድል ይቀበለዋል ብለው ያምናሉ? ምክር ቤቱ የመወያያ አጀንዳ ማድረጉ እኔ በጣም ደስ ብሎኛል። ያው የተሰጠው ማብራሪያም ትክክለኛ ነው። መንግስት ሁልጊዜ ለሰላም ሁልጊዜ በሩን ክፍት ማድረግ አለበት። ለንግግር ለድርድር ሁልጊዜ ክፍት ማድረግ አለበት። ሁልጊዜ የተዘጋ ቢሆን አሁን ያለው የትግራይ ኤሊትም ይሁን አመራርም ይሁን ወደዚህ አይመጣም ነበር እኮ። ስለዚህ ቀላል እኮ አይደለም። አሁን ከነሱ ተነጥሎ ለሰላም ፈልጎ ለውጥ ፈልጎ እዚህ ሆኖ እየተታገለ ያለው ትግራዋይ ቀላል አይደለም። ይሄ የሆነበት ምክንያት ከነሱ እሱን ብቻ ሳይሆን የፖለቲካ ኤሊቱ የምሁር ኤሊቱ ወጣቱ ብቻ ሳይሆን ከሰራዊት አመራርም ጭምር ከነሱ ተነጥለው የነሱ አጀንዳ ማስፈጸሚያ አልሆንም። ይሄ የትግራይ ህዝብ አጥፊ አጀንዳቸው ተቃውመው ወደዚህ የመጡትና እዚህ ሆነው እየተታገሉ ያሉት የሰላም በር ክፍት ስለሆነ ነው። አሁንም ሁሌ የሰላም በር ክፍት ሲሆን ሌሎችም እንደገና ሊመጡ ይችላሉ። ስለዚህ ሁሌ ክፍት መሆን አለበት እና ለሰላም ያለው ቁርጠኝነትና ሀሳብ መገለጹ ጥሩ ነው ብዬ አስባለሁ። መቀጠልም አለበት። ማለት አይቀበሉም ብሎ ሁልጊዜ መዝጋት ጥሩ አይደለም ብዬ አስባለሁ። ሊቀበሉም ይችላሉ ብለን እናስብ። እኔ በበኩሌ ያው ድርጊታቸው ወደ ሰላም የሚያስመጣ እንኳን ባይሆን ግን በር ግን ሁልጊዜ ሊቀበሉ ይችላሉ በሚል አመለካከት ፖዚቲቭ በማሰብ ክፍት መሆን ግን ትክክል ነው፣ ወድጀዋለሁ ማለት ነው። ጦርነት አይተነዋል። ከጦርነት ኪሳራ ነው እንጂ ምንም የሚገኝ ትርፍ የለም ከጦርነት። ሰላም ግን ኪሳራ የለውም እኮ። ሰላም ኪሳራ የለውም። አሁን ጥያቄያችን እስቲ ጦርነትን አይተነዋልና አሁን ደግሞ በሰላም እንሞክረው ነው። አሁን የትግራይ ህዝብ ጥያቄ አለው፣ አጀንዳ አለው፣ የራሱ አጀንዳ ያለው የራሱ ጥያቄ አለው፣ የራሱ ፍላጎት አለው። አዎ አሁን እነሱ ምንድነው የሚሉት? ሰላም 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 ስላልን
በትግራይ ህዝብ ጥያቄ የምንደራደር ነው የሚመስላቸው። እዚህ ያለውም የትም ያለው በትግራይ ህዝብ ጥያቄ የሚደራደር የለም። ልዩነታችን ምንድነው? የትግራይ ህዝብ ፍላጎትን በምንድን ነው እንዲመለስለት የሚፈልገው? በሰላም ነው የሚፈልገው። ስለዚህ በሰላማዊ በሆነ መንገድ ፖለቲካዊ ትግል የሚያስፈልገው ፖለቲካዊ ትግል እናደርጋለን። በህጋዊ ትግል የሚያስፈልገውም ደግሞ በህጋዊ ትግል እናደርጋለን። ሌሎችም አስተዳደራዊ ትግል የሚያስፈልጋቸው ነገሮች ካሉ በአስተዳደራዊ መንገድ ተታግለን የትግራይ ህዝብ ጥያቄ ይመለስ ነው እያልን ያለ ነው። ስለዚህ የትግራይ ህዝብ አሁንም አንድ ሆኖ ለሰላም ነው መታገል ያለበት። ተገድደው እጃቸው ለሰላም እንዲሰጡ፣ ተገድደው እጃቸው ለንግግር ለምክክር እንዲሰጡ ሁሉም የትግራይ ህዝብ መታገል አለበት ብዬ አስባለሁ። ሰላማዊ በሆነ መንገድ ማለት ነው። የትግራይ ክልል ህዝብ የፌዴራል መንግስትን የሰላም ቁርጠኝነት እንዲገነዘብ እንደ ፓርቲም እንደው እንደ ተወላጅም ምን አይነት ስራዎችን እየሰራችሁ ነው? በቀጣይስ እንደው ምን አይነት የትግል ስልቶችን ቀርጻችሁ ነው እየሰራችሁ ህዝቡንም እያስገነዘባችሁ እያነቃችሁ የምትገኙት የሚለውን እስኪ ያነሱልኝ። እንደ ፓርቲ እኛ ብቻ ሳይሆን ሌሎች ፓርቲም በአንድ ተደራጅተው የምክር ቤትም ያው የለውጥና የሰላም ምክር ቤትን ተዋቅሮ ያው የሚጀማመር ነገር አለ። እስከታችም እንደ ስምረትም እስከታች መዋቅር አለን። በአንድ ጥሩ ነገር የተሰራው ሌሎችም እንዲከተሉት መረጃውም ከአንድ ወደ ሌላ ቦታ እንዲሰራጭ በየዘርፋችን ተከፋፍለን የምንሰራው ስራ አለ እስከታች ማለት ነው። ግን ምንድነው ያው የቻልነውን ያህል እዛም ጭምር የኛ አባላትም እየተደበደቡም ጭምር እየተሳደዱም ጭምር የሚያደርጉት ስራ ብዙ ስራ አለ። እያነቃቁት ያሉ መረጃ ወዲያውኑ ፈጥነው እያስተላለፉት ያሉትም ቀላል አይደለም። ወጣቱም ደግሞ በራሱ መረጃ ባገኘው የራሱ ትግልም እያደረገ ነው፣ ወጣቱም ጭምር ማለት ነው። ባለበት ሁሉ እነዚህ ጫና የሚፈጥሩ ትግራውያን ወጣቶች፣ ጫና የሚፈጥሩ ምሁራኖች ሁሉንም የቻለውን ያህል እየተታገለ ነው። እኔ ይህንን ትግል መቀጠል አለበት በጣም ነው አፕሪሼት የማደርገው። ምክንያቱም የእያንዳንዷን የነሱ ስራ ከመስራታቸውን በፊት ጭምር መረጃ እዛ የሚሰጡ ለሰላም ክፍት መሆን አለበት የምልህ ባይዘው እዛ ውስጥ የሚታገሉ ስላሉ ነው። ከነሱ ውስጥ ሆነው እነዚህ ሰዎችም ቦታና መቺ ቦታ ስላጡ ነው እንጂ ይመጣሉ። ስለዚህ ከላይ እስከታች ሁሉም እየተታገለ ነው፣ ወጣቱም እየተታገለ ነው። እኛም የምንሰራው ስራ አለ፣ ወጣቱም በራሱ የሚሰራው ስራ አለ። ሁሉም የቻለውን ያህል እየሰራ ነው። ጽምዶ የተሰኘውን ያልተቀደሰ ጋብቻ የትግራይ ህዝብ እንዳልተቀበለው ይታወቃልና ከዚህ አንጻር እንደው ጽምዶ የተሰኘው ያልተቀደሰ ጋብቻ ማንን አጥፍቶ የሚጠፋ ይመስሎታል? አዎ መልሼልሃለሁ። አሁን የጽምዶ የሚያጠፋቸው ራሳቸው ነው፣ በተግባርም እያየነው ነው። ያው መልስ አስቀድሜ በዛም ተናግሬያለሁ። ጽምዶ ለማዳን ነበር ያሰቡት። የነሱ ሁሉና የነሱ ጥቅም የነሱ ፍላጎት የነሱ እምነት ያሳካልናል ብለው የፈጠሩት ጽምዶ ነው። ይህንን ጽምዶ ማለት ነው ያው የተለመደ በፊትም እንደዛ አድርገን ስለተሳካልን አሁንም የሚያሳካልን እሱ ነው። ለዛም ነው አሁን አሰላለፍን አስተካክለናል ያሉት ማለት ነው። ከዚህ በፊት ከጠላት የነበረው አሰላለፍ አሁን ከጎናችን አድርገናል፣ አሰልፈናቸዋል። ከጠላት ነጥቀን ከጎናችን እንዲሰለፉ አድርገናል የሚል በተለያየ መንገድም ሀሳብ ይሰጣሉ ማለት ነው። ግን ይሄ ያው ዝሮ ለራሳቸው ነው የሚበላቸው፣ ለራሳቸው እየበላቸው ነው ማለት ነው። አንደኛ በአላማ በህዝባዊ አላማ ስለሌለው ህዝባዊ አላማ የለውም። በዚህ በጥቅም ሁሉም የየራሱ ጥቅም ግን የጠላት በሚል ስለተጻመዱ መጨረሻ ሄዶ ራሳቸው እየበላቸው ነው። አሁን የሚያሳየንም እሱ ነው። የመጀመሪያ እቅዳቸው እኮ ከሽፈዋል። እስከ መጨረሻም ይከሽፋል ብዬ አስባለሁ። እስከ መጨረሻ ያው የመጀመሪያው እቅዳቸው የጦርነት እቅድ ነው። ይችም እየፈረሰች ናት። ስለዚህ እስከ መጨረሻም ትፈርሳለች ብዬ አስባለሁ። ምክንያቱም ዋናው ነገር የነሱ
እቅዳቸው ምንድነው? አላማቸው ምንድነው? ፍላጎታቸው ምንድነው? ብለን በሚገባ ስላወቅን የነሱ እቅድና አላማ ማክሸፊያ መንገድ ደግሞ ስለምናቀው የኛ ኮሚትመንት እኛ ተጋሩ ፌደራል መንግስቱ የኢትዮጵያ ህዝብም ኮሚትመንት ካለን ይከሽፋል። የመጀመሪያው ማለት ነው እስከ መጨረሻ ይከሽፋል። የሁለተኛው የማተራመስ እቅዳቸውም በተጨማሪ ሁሉም ስለሚያቀው ያው አዲስ ነገር የለም የድሮ የሚጠቀሙት ስለነበር አዲስ ነገር እኮ የለውም እሱ ነው። ስለዚህ የሚታወቅ ስለሆነ ይከሽፋል። ተመልሶ ለራሳቸው ነው የሚበትናቸው። ተመልሶ ለራሳቸው እርስ በራሳቸው የሚያባላ ስለሆነ ይባላሉ ብዬ አስባለሁ ማለት ነው። ግን የኢትዮጵያ ህዝብም ከትግራይ ጎን መሰለፍ አለበት። የትግራይ ህዝብ እያገኘው ያለው መከራ ቀላል አይደለም። እየተታገለው ያለው ለራሱ ብቻ አይደለም፣ ለኢትዮጵያ ህዝብም ለኢትዮጵያ ሀገርም ነው እየተታገለ ያለው። ምክንያቱም የነሱ አጀንዳ የትግራይን አተራምሰው የትግራይን እንደ ምንድነው የሚባለው እንደ ደጀን ተጠቅመው ኢትዮጵያን ለማተራመስ ነው። ስለዚህ በተዘዋዋሪ የትግራይ እናት የትግራይ ህዝብ የትግራይ ወጣት እየተታገለ ያለው ለራሱ ብቻ አይደለም ለአገርም ነው። ስለዚህ የኢትዮጵያ ወጣትም ከጫፍ እስከ ጫፍ ከትግራይ ወጣት መሰለፍ አለበት። የትግራይ ህዝብም እንደዛ፣ የሃይማኖት አባትም የሃይማኖት ተቋማትም ሁሉም ማውገዝ አለባቸው። የሰብአዊ ተቋም ኢንተርናሽናል የሰብአዊ ተቋም አይደለ ያወግዘ ያለው? ለምን የኢትዮጵያ ሳያወግዘው? የሃይማኖት ተቋምስ አሁን የትግራይ ሃይማኖት መሪዎች ወጥተው እየተቃወሙት ነው። ነገ ምን እንደሚደርሳቸው እያወቁ ነው። እንደዛ በሞትም ችግር የለውም ብለው ነው አሁን ለሞትም አጋልጠው ነው የሃይማኖት አባቶች ወጥተው እየተቃወሙት ያለው። ምክንያቱም ከቤተ ክርስቲያንም አፍሰው ከመስጊድም አፍሰው ከሁሉም አፍሰው ስለሚወስዱ የሃይማኖት ተቋማትም መሪዎችም እያወገዙት ነው። የኢትዮጵያም እንደዛ ማድረግ አለበት። ሁላችንም አንድ እንሆን፣ አንድ ሆነን ሁላችንን ካወገዝነውና ከትግራይ ጎን ከተሰለፍን እኔ አንደኛው አጀንዳቸውም ሁለተኛ አጀንዳቸውም ሁሉም ይከሽፋል ማለት ነው። ኢቭን ሶስተኛ አጀንዳቸውም ሶስታችን መውጣት አይደለም እሱም ይከሽፋል። ስለዚህ ይህንን ካደረግን ተመልሶ እንዲበላቸው እየበላቸው ነው። ተመልሶ እንዲበታተናቸው ግን መደረግ ይችላል ብዬ አስባለሁ። ወይዘሮ ኬሪያ በትግራይ ወቅታዊ ሁኔታ ለነበረን ቆይታ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ።